አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወይድና የተከበራችሁ የቤተሰቦች እንዴት ናችሁ? እኔ ደህና ነኝ እና አባይ ተገድቦ በማለቁ ደስ ብሎኛል እኔ ማለት ነው። የበኩሌን የምር ትዝ ይላችኋል። ትምህርት ቤት ለራሱ እኮ ማለት ነው ለአባይ አዋጡ እንደዚህ ለአባይ ከዛ እንባላለን ማለት ነው። የአባይን መዋጮ ያላዋጣ አንዳንዴ ትምህርት ቤት ይመለሳል መሰለኝ እንጃ ግን ረስቼዋለሁ። ብቻ በጣም ነው ደስ ያለኝ እኔ አሁን እንደዚህ ተገድቦ በማለቁ በጣም ደስ ይላል ማለት ነው። እንግዲህ እንደተባለው ደግሞ ኢንሻአላህ ለሀገራችን የሚጠቅም አላህ ያድርገው ማለት ነው። መቼም ለአባይ ያላዋጣ ያለ አይመስለኝም በፊት ጀምሮ ማለት ነው። እንደ ትላልቆች ሰው ባይሆንም ማለት ነው ማለት ብር እንዳላቸው ባይሆንም ሁሉም ያለው 5 ሳንቲም ያለው እርፍ ያለው የሌለው አልኩ ብዬ ነው ማለት በቃ ሁሉም እንዲያውቁ ማለት ነው። ያላወጣ የለም በህፃናትም ጀምሮ ማለት ነው። እና በጣም ደስ ይላል። እንደተባለው ደግሞ ለሀገራችን ጠቃሚ ያድርግ እላችኋለሁ። አረብ ሀገርማ እንግዲህ ስራ እኮ ጠፋ እንዴ! ስራ በቃ የለም ማለት ነው። ስራ እስኪፈልጉ ሳውዲ ያላችሁ ማለት ነው። የምሬን ነው። ብዙ ልጆች አሉ ስራ የሚፈልጉ እና በጣም ደስ ያለኝ እኔ አባይ ተገንብቶ በማለቁ በጣም ነው ደስ ያለኝ። ሚዲያ ላይ ያለ ሰው አገላለጽ እና ዜና አቀራረብ በደንብ ሲችል ነበር። እኔ ግን ማለት ነው ግን እኔ አይደለሁም ዩቲዩበርም አይደለሁም ጀማሪ ነኝ፣ ገና ልምምድ ላይ ነኝ። ግን ኢንሻአላህ ሲመችኝ ስራ ይሆናል ማለት ነው። ዩቲዩብ አድርቅ ነው እንደምላችሁ ማለት ነው። ራሱ አይዲያ ይፈልጋል፣ ሰዓት ይጠይቃል፣ ወቅት ይጠይቃል እላችኋለሁ። ግን አባይን ሳይ ደስ ሲለኝ እንዴ ቆይ አባይን ሰው ሁሉ በቻናሉ በቲክቶክ እየለቀቀ እኔ ስለምንድን ነው እኔ ቻናል ስለምን አይለቀቅም ብዬ ነው አሁን። እሺ ሰምታችኋልና እንደዛ ነው ቪዲዮ የሰራሁት። በጣም ነው ደስ የሚለው የምር እንኳን እኛ ኢትዮጵያውያኖች ራሱ የሌሎች ሀገር ሰዎች ለራሱ በጣም ደስ ያላቸው ማለት ነው። ደስታችን እንደሚያስደስታቸው ማለት ነው። እና ተገድበላችሁ እያሉ ማለት ነው። ብቻ ማሻአላህ ብያለሁኝ። በጣም ደስ ይላል። አላህ ለሀገራችን ጠቃሚ ያለ ያድርገው። በከተማም በገጠሩም ውሃ በገባልን ኢትዮጵያ ከስደተኝነት እንደ ኢትዮጵያ ሕዝብ በሞላ ስደትን በቃ አላህ ይበለን ያ ረቢ። አላህ በሀገራችን ላይ ይስጠን ለሁላችንም ማለት ነው። እና ብቻ አሪፉን መልካም ሰርተን ሁላችንም ሰርተን የምናገኛለን ያድርገን። መልፋትን እኮ ኢትዮጵያ ካሉ ሰዎች በላይ የሚለፋ የለም። ይሰራሉ፣ ይለፋሉ፣ ይደክማሉ ግን ጠብ አይልም እንጂ ማለት ነው። እና ለዛ ነው ሁሉም ሰው ስደትን ምርጫ ያደረገው ማለት ነው። ተምሮ በትምህርት ስራ ሳይኖር ሲል በቃ በማናቸውም ስራ በተሰማራበት ውጤት አልኖረው ሲል ከዛ ምርጫው ምንድነው? ስደት ማለት ነው። ግን አላህ ከስደት በቃ ብሎ በሀገራችን ላይ ፏፍሽ አድርጎ ሁላችንንም አላህ ያኑረን ማለት ነው። ያ ረቢ ሁላችንም እንደው በቃ ኢትዮጵያ ሀገሬ የምንላላ ያድርገን ማለት ነው። እና ሰብስክራይብ አድርጉኝ። ግን እናንተ ለምንድነው ሰብስክራይብ ማታደርጉ? 10,000 አስገቡኝ ካልኩኝ እንኳን ስንት ጊዜ የሰማይቻችሁ ስንከፍላል እና 10,000 አስገቡኝ። እሺ ታስደብሩኛል። 10,000 ብታስገቡኝ እናንተ ምን ይቀነስባችኋል? ምንም የሚጎልባችሁ ነገር አይኖርም አይደል እንዴ? የኔ 10,000 መግባት እናንተ ሊያስደስታችሁ ይገባል። እኔ እኮ ግራ ገባኝ። ምክንያቱም ስከፍተው ይበረደም ግን ዘጋው ደግሞ ሙቀት አላስቀምጣለኝ ማለት ነው። እና 10,000 አስገቡኝ። የአባይ መመረቅ ያስደስታችሁ ማለት ነው። ይህ በጣም ደስ ያለኝ ከምንም በላይ ማለት ነው። ያረብ እንዲሁ በከተማም በገጠሩም መብራት ውሃ በሽ ብሎ በቃ በየቤቱ ቧንቧ በየቤቱ በቃ ያረብ ትምህርት ቤት በየቦታው ትምህርት እንዲሁ ህፃናቶች ይማሩ ባካችሁ። ወላሂ እንዲሁ አሁን አንዳንድ ቦታ ላይ ህፃናቶች ትምህርት እየተማሩ አይደለም። ትምህርት ዝግ ነው። ትምህርት የተዘጋበት ቦታ ያረብ ይከፈትልን። ህፃናቶች መሀይም ሆነው እንዳይቀሩ ይማሩ። ምክንያቱም ገጠር ላይ ህፃናቶች ገና ከህፃነታቸው እንዲማሩ ካልተያዙ
ትንሽ ከፍ ካሉ በኋላ 8 አመት 7 አመት ከሆናቸው በኋላ እሺ አይሉም። በቃ እኔም ትልቅ ሰው ነኝ ነው የሚለው። እሺ አይሉም። ከህፃንነታቸው ነው መማር ያለባቸው። ገና ህፃን ሆነው ገና ዲጀፋቸው ያለው ትምህርት ቤት በቃ ሩቅ አገር መስሎ በሚታይባቸው በዛ ይምሯቸው ነው ትምህርት መማር ያለባቸው ማለት ነው እንጂ ትልቅ ከሆኑ በኋላ ትንሽ ከፍ ካሉ በኋላ 7 አመት 8 አመት ከዛ በኋላ እሺ አይልም። በተለይ ገጠር ልጆች ማለት ነው ማለት ምክንያቱም ተማሩም ሲባሉ ያው በህፃነታችን ተማሩ ስንባለም በግድ ስለሆነ ቤተሰብ ካላስተያየ ህፃን ልጅ ምንም አያውቅምና ማለት ነው። እና ባካችሁ ትምህርት የሌለበት ቦታ ይከፈትልን። እኔ ኮሬብ ላይ ትምህርት ይከፈት ከሚሉት አንዷ ነኝ ማለት ነው። ትምህርት የለም፣ ውሮዎች ትምህርት አልገቡም፣ ይኸው አመት 2 አመት። ስለዚህ ትምህርት ይከፈትልን፣ ትምህርት ይማሩ። በቃ አላህ ሀገርን ሰላም ያርግልን። ግን ትምህርት ይከፈትልን። ትምህርት ቢከፈት ለራሳችን ነው የሚጠቅመን። አስተማሪዎች የሚያስተምሩት የገዛ ልጅ ነው የገዛ ልጆቻችን ነው። ከላስ በቃ አላህ እርስ በርስ ከመባላት በቃ ይበለን፣ ሰላምን ያወረድልን። ትምህርት ይከፈትልን ማለት ነው። ህጻናቶች ይማሩ፣ መሀይም ሆነው አይቅሩ። ይህም ማለት ደግሞ ወላሂ ነውር አይደለም። በቃ ትምህርት ቢከፈት የሁላችን ወንድም እህቶች፣ የሁላችን ቤተሰብ ነው የሚማረው ማለት ነው። እና ሁላችሁም የኮሬብ ልጆች ኮሬብ ትምህርት ይከፈት በሉ፣ እንደኔ ማለት ነው። ትምህርት ማለት ዘንድሮ ትምህርት መግባት ያለበት ልጅ ዘንድሮ ካለፈው ከርሞ ትምህርት ግባ ብትሉት እሺ አይልም። ምነው ገጠር ነው። ገጠር ከተማ ያሉ ልጆችና ደግሞ ገጠር ያሉ ይለያያል። ከተማ ሁሉም ትምህርት ስለሚሄድ የሰፈር ማጋለውል ነው ብሎ ሁሉም ልጅ ትምህርት ይሄዳል ማለት ነው። ያው የትምህርትን ጥቅም አውቆ ሳይሆን በዛ እድሜው ግን የገጠር ቤተሰብ ሲጀምር ሁሉም ልጁን አያስተምርም። የሚያስተምረው የተወሰኑ ልጆቹን ምናምን። ምክንያቱም አንተ ካፍ ተጠብቅ አንተ ተማር እንዴት ምናምን ነው፣ ወይም በፈረቃ ሊማሩ ይችላሉ። በዛ ሰዓት ጓደኛ እዚህ ሚውለ አጣለሁ ብሎ አያስብም። ሁሉም ጓደኞቹ ገዛው ካፍት ሲጠብቁ ስለሚውሉ ማለት ነው። ከትምህርቱ ሳይሆን የሚያደሉት ወደ ከብት መጠበቅ፣ ወደ ፍየል መጠበቅ፣ ወደ በግ መጠበቁ ነው የሚያደሉት ልጆች ማለት ነው። ስለዚህ ትምህርት ይከፈት። አሁን መግባት ያለባቸው ካልገቡ ከላስ አልፎናል ነው። የእነሱ ትናናሾች ደግሞ ለቀጣይ ቢገቡ አላህ ብሎት ቢከፈት ከእነሱ ጋር ግቡ ብላቸው እሺ አይሉም። ጓደኞቻችን አይደሉም ነው የሚሉት ማለት ነው። የአንድ አመት የ2 አመት ልዩነት ይመስላቸዋል ማለት ነው። ምነው የትምህርት ጥቅምን ስለማያውቀውና በቃችሁ ትምህርት ይከፈትልን። አባይ በመገደቡ በጣም ደስ ይቦኛል። ግን ህጻናቶች ትምህርት ይማሩ። ትምህርት የተዘጋበት ቦታ ሁሉ ትምህርት ይከፈት ማለት ነው። የሰው ልጅ ይቅርታ ያቋረጥኩት ስልክ ያዛን እያለ ነበር ማለት ነው። እና የሰው ልጅ እድሜውን ለትምህርት ቢያሳልፍ የሚጠቅመው ለራሱ ነው። በቃ ትምህርት እንማር። ማንኛውም ሰው ለትምህርት ቦታ ስጡ ማለት በስልካችን መማር ይቻላል። በቃ በስልካችን ብዙ ነገሮችን ማወቅ እንችላለን። ትምህርት መማር እንችላለን። ስለዚህ ትምህርት እንማር። ትምህርት ደግሞ እድሜ አይገድበውም። እንዲሁም ከፍ እያላችሁ ስትሄዱ በደንብ የማስተዋሉ በቃ ታስተውላላችሁ፣ ትርጉም ይገባችኋል እንጂ ምንም ችግር የለውም። ስለዚህ በቃ ትኩረታችን ትምህርት ላይ ይሆን። ማንኛችንን ብንሆን እንማር በቃ እላችኋለሁ። በቀጣይ ቪዲዮ እስከ